የአንድ ሴት ህይወት በትዳርና በቤተሰብ ኃላፊነቱ ሲቀበር ማየት የተለመደ ነው። ነገር ግን በውስጡ ያለውን የፈጠራ እሳት ማንም ሊያጠፋ ያልቻለ አንድ ጠንካራ ሴት ነበረች። ስሟ ጆይ ይባላል። ይህ ታሪክ ራሷንና ቤተሰቧን ለመታደግ ብቻዋን ዓለምን ስለገጠመች ጀግና እናት የሚያሳይ ነው። ፊልሙም ሲጀምር በልጅነቷ አስደናቂ ነገሮችን የመፍጠር ተሰጥኦ የነበራት ልጅ ነበረች። ነገር ግን የህይወት ውጣ ውረድና ቤተሰብ ጫና የኮሌጅ ትምህርቷን እንድታቋርጥ አደረጋት። አሁን ላይ የሁለት ልጆች እናት ስትሆን ህይወቷ ግን ሙሉ በሙሉ ምስቅልቅሉ የወጣ ነው። ከትዳሯ ከፈታችውና አሁንም ድረስ በቤቷ ምድር ቤት ወይም ቤዝመንት ውስጥ በነፃ ከሚኖረው የቀድሞ ባሏ ቶኒ ጋር አብራ ትኖራለች። ይባስ ብሎ ደግሞ ሴሰኛውና ተሳዳቢው አባቷ ሩዲ ከሴት ጓደኛው ተጣልቶ መጠጊያ ፍለጋ ወደ እሷ ቤት ይመጣል። አባቷና የቀድሞ ባሏ እርስ በርስ ስለማይስማሙ ጆይ በምድር ቤት ውስጥ በሽንት ቤት ወረቀት ድንበር አበጅታላቸው አብረው እንዲኖሩ ለማድረግ ትገደዳለች። ሌላ በኩል እናቷ ቴሪ ቀኑን ሙሉ ከአልጋ ሳትነሳ የቲቪ ሶፕ ኦፔራስ በማየት ብቻ የምትኖር ስትሆን የጆይ ግማሽ እህት ፔጊ ደግሞ በጆይ ላይ ሁልጊዜ ምቀኝነት የምታሳይና ልጆቿ ጆይን እንዲጣሉ የምታደርግ ሴት ናት። ጆይ በዚህ ሁሉ ምስቅልቅል ውስጥ ቤተሰቡን የምታስተዳድረው በአንድ አነስተኛ አየር መንገድ ውስጥ በዝቅተኛ ደሞዝ በመስራት ነው። አንድ ቀን የአባቷ አዲስ ባለጸጋ ፍቅረኛ ትሩዲ መላውን ቤተሰብ በቅንጦት ጀልባቸው ላይ እንዲዝናኑ ትጋብዛቸዋለች። በደስታ መሃል ግን አንድ አደጋ ይፈጠራል። የወይን ብርጭቆ ተሰባብሮ መሬቱ በወይንና በጭቃ ይበላሻል። ጆይ እንደተለመደው ወለሉ በመወልወያ ልታጸዳ ስትሞክር በጨርቁ ውስጥ የተሸሸጉት የብርጭቆ ስብርባሪዎች እጆቿን በመቁረጥ ደም በደም ያደርጓታል። ይህ አሰቃቂ አደጋ ለጆይ አዲስ የፈጠራ በር ከፈተላት። እጅን ሳይነኩና ሳይጎዱ በራስ የሚጨምቅ ጨርቁ በቀላሉ ተለይቶ የሚታጠብ አስደናቂ ሞልዋ ለምን አልፈጥርም የሚል ሐሳብ በውስጧ ተቀጣጠለ። ጆይ የልጇን የከለር እርሳሶች በመጠቀም የመወልወያን ንድፍ ወይም ስኬች አወጣች። ከዚያም በአባቷ የጥገና ሱቅ ውስጥ ብረቱን በማቅለትና ልዩ ጥጥ በመጠቀም የመጀመሪያውን ተአምረኛ መወልወያ ወይም ማጂክ ሞፕ በእጇ ሰራች። ነገር ግን ይህንን ምርት በብዛት ለማምረት ገንዘብ ያስፈልጋት ነበር። የአባቷን ፍቅረኛ ትሩዲን ኢንቨስት እንድታደርግላት ጠየቀቻት። ትሩዲ የንግዱን ዓለም ጭካኔ ለማሳየት አንድ ከባድ ጥያቄ ጠየቀቻት። ከንግድ ተቀናቃኝሽ ጋር በአንድ ክፍል ውስጥ ብትሆኝና ጠረጴዛው ላይ ሽጉጥ ቢኖር ምን ታደርጊያለሽ? ጆይ ምንም ሳታመነታ ሽጉጡን እኔ ወስደዋለሁ ስትል መለሰችላት። በትጋት የተደነቀችው ትሩዲ ገንዘብ ፈቀደችላት። ምርት ተጀመረ። ጆይ እንደሷ ያሉ የቤት እመቤቶችን ቀጥራ መወልወያውን መገጣጠም ጀመረች። ነገር ግን እንቅፋቶች ተደራረቡ። ያመረተችውን መወልወያ በትላልቅ ሱቆች ለመሸጥ ብትሞክርም ማንም ቦታ ሊሰጣት አልፈለገም። እንዲያውም አንዱ ድርጅት ተወካይ የቤት እመቤት ቤቷ ገብታ ባሏን ማገልገልና ልጅ ማሳደግ ነው ያለባት እያለ አፌዘባት። ጆይ ተስፋ ሳትቆርጥ ምርቱን በገበያ አዳራሽ ደጅ ላይ ቆማ ራሷ ማስተዋወቅ ጀመረች። ሰዎች መግዛት ሲጀምሩ ግን ፖሊሶች መታወቂያዋን በሙሉ ወረሱባት። ዕዳዎች በላዩ ላይ ተቆለሉባት። ልጇን በከባድ ትኩሳት ታመመች። ጆይ ሙሉ በሙሉ ተስፋ ልትቆርጥ ደረሰች። በዚህ አስቸጋሪ ወቅት የቀድሞ ባሏ ቶኒ አንድ ትልቅ እድል ይዞላት መጣ። በቲቪ የቤት ዕቃዎች ግብይት ወይም ሆም ሾፒንግ ኔትወርክ ውስጥ ትልቅ ተደማጭነት ካለው ኒል ከተባለ ነጋዴ ጋር አስተዋወቃት። ጆይ ለኒል ስለ መወልወያው ጠቀሜታ በስሜት አስረዳችው። ኒል በጆይ በራስ መተማመን ተማርኮ ምርቱን በቀጥታ የቲቪ ስርጭት ለማስተዋወቅ ተስማማና 50,000 መወልወያ እንድታመርት ነገራት። ይህን ለማድረግ ጆይ ያላትን ብቸኛ ቤት በአስያዝነት ወይም ሞርጌጅ አስያዘች። ይህ ለጆይ ወይ መኖር ወይ ሙሉ በሙሉ መክሰር የሆነ ትልቅ ቁማር ነበር። በቀጥታ ስርጭት ቀን ቤተሰቦቿ በጉጉት ቲቪውን ይጠባበቁ ነበር። ነገር ግን ዕቃውን የሚያስተዋውቀው ታዋቂ ሰው ስለ ቤት ውስጥ ስራ ምንም ዕውቀት ስለሌለው መወልወያውን በአግባቡ መጠቀም አቅቶት ስርጭቱ ከሸፈ። አንድም መወልወያ ሳይሸጥ ቀረ።
ጆይ የ$200,000 ዕዳ ውስጥ ወደቀች። ቤተሰቦቿ ሳይቀሩ ለንግድ አትሆኝም ከኪሳራ ውጪ እያሉ ያፊዙባት ጀመር። በማግስቱ ጠዋት ጆይ ራሷ ወደ ቲቪ ጣቢያው በመሄድ ሁለተኛ ዕድል እንዲሰጣትና እሷ ራሷ በቀጥታ ስርጭት ወጥታ እንደምታስተዋውቅ ለኔ ነገረችው። ጣቢያው ውድ ልብሶችን ሊያለብሳት ቢሞክርም እሷ ግን እንደማንኛውም ተራ የቤት እመቤት የዘውትር ልብሷን ለብሳ መድረክ ላይ ወጣች። መጀመሪያ ላይ በካሜራውና በብርሃኑ ደንግጣ መናገር አቅቷት ነበር። ነገር ግን የቅርብ ጓደኛዋ በስልክ መስመር ገብታ ስታበረታታት ጆይ በራስ መተማመኗ ተመለሰ። በስሜትና በእውነተኛነት ስለ መወልወያ ጥቅሞች መናገር ጀመረች። ወለሉ ላይ ሽሮፕና የልጅ ምግብ አፍሳ በአንድ ጊዜ እንዴት እንደሚያጸዳ እጅ ሳይነቁ እንዴት እንደሚጨምቅ በተግባር አሳየች። ይህ እውነተኛነቷ የሰውን ልብ ነካ። ስልኮች ይጮሁ ጀመር። በጥቂት ደቂቃዎች ውስጥ 50,000 ያመረተችው መወልወያ ሙሉ በሙሉ ተሽጦ አለቀ። ጆይ ትልቅ ስኬት ተቀዳጀች። ነገር ግን ስኬት ሲመጣ ስግብግብነትም አብሮ ይመጣል። መወልወያውን ክፍሎች የሚያመርተው የካሊፎርኒያ ፋብሪካ ባለቤት ዋጋውን በከፍተኛ ሁኔታ ጨመረባት። ይባስ ብሎ ደግሞ ፔጊ ከጀርባዋ በመሆን የጆን የፈጠራ መብት ወይም ፓተንት ያ ድርጅት በራሱ ስም እንዲያስመዘግበው በስህተት ፈረመች። ጆይ የራሷን ምርት የመሸጥ መብት አጣች። በአባቷና በእህቷ ግፊት የኪሳራ ወረቀት ላይ በእንባ እንድትፈርም ተገደደች። ያን ሁሉ ያለፈችበት ድካም በአንድ ጀንበር አየር ላይ ቀረ። ነገር ግን ጆይ ተሸናፊ አይደለችም። ወደ መጸዳጃ ቤት ገብታ ረጅም ጸጉሯን በመቀስ ቆረጠችው። ይህ የጸጉር መቆረጥ ድካሟንና በሰው የምትገፋውን ጆይን ተሰናብታ አዲሷንና ጠንካራዋን ጆይን ለመውለድ ያደረገችው የቆራጥነት ምልክት ነበር። ጆይ የቀን ከሌሊት ጥናት በማድረግ የፈጠራ መብት ሰነዶችን መመርመር ጀመረች። በዚህ የፋብሪካ ባለቤትና በተንኮለኛ ወኪል የተሰራባትን የደባና የማጭበርበር ሴራ ሙሉ በሙሉ ደረሰችበት። ጆይ በህይወቷ የገጠማትን ክህደት፣ ስድብና ኪሳራ ሁሉ አልፋ የራሷን የፈጠራ መብት ለማስከበርና ህይወቷን ለመቀየር ቆርጣ ተነሳች። ምንም እንኳን መንገዱ እሾህ የበዛበት ቢሆንም በውስጧ የነበረውን ጥንካሬ ተጠቅማ ራሷንና ቤተሰቧን ወደማይናወጥ ከፍታ ለመውሰድ የመጀመሪያውን እርምጃ በድል አጠናቃለች። ጆይ የማይጭበረበር ሴራውን ካወቀች በኋላ እጆቿን አጣጥፋ አልተቀመጠችም። ቀጥታ ወደ ዳላስ በመብረር ያንን ያታለላትና ከጀርባ ሆኖ ገመዱን የሚጎትተውን የፋብሪካው ወኪል በአንድ ሆቴል ውስጥ ብቻውን አገኘችው። ወኪሉ መጀመሪያ ላይ ጆይን ዝቅ አድርጎ ለመመልከት ሞከረ። እሱም እንዲህ አላት፣ እዚህ ክፍል ውስጥ እንዳለው ማንም አያውቅም። አንቺም ብትሆኚ ዕዳ ውስጥ ስለገባሽ ራስሽን ለማጥፋት እንደመጣሽ አድርገን ልናስመስለው እንችላለን እያለ በግልጽ አስፈራራት። ነገር ግን የጆይ አይኖች ፍርሃት አያውቁም ነበር። ይልቁንም በማዕበል ውስጥ ያለፈ ሰው መረጋጋት ይታይባት ነበር። ጆይ በጣም በተረጋጋ ድምጽ እንዲህ አለችው፣ እዚህ ከመምጣቴ በፊት በሆንግ ኮንግ ከሚገኘው ዋና የፈጠራ ባለቤት ጋር በስልክ ተነጋግሬያለሁ። እሱን የከፈልኩትን የ$50,000 የጥበቃ ክፍያ በፍጹም አያውቅም። ይህንን ገንዘብ ወደ ኪስ የከተትከው አንተ ነህ። በተጨማሪም በሆንግ ኮንግ እኔ ከሰራሁት ሁሉ የሚመሳሰል ምንም አይነት ምርት የለም። ጆይ የወኪሉን የማጭበርበር ድርጊትና የሌባ ማንነት ፍንትው አድርጋ አሳየችው። ወኪሉ ሴራው በሙሉ እንደተቃጠለበት ሲረዳ ያንን የትዕቢትን ጭንብሉን አውልቆ ጣለ። የተዘረፈውን የ$50,000 የፓተንት ክፍያ ሙሉ በሙሉ ለመመለስና በተጨማሪም የ$20,000 ካሳ ለመክፈል ተስማማ። ነገር ግን ጆይ አሁን በቀላሉ የምትደለል የቤት እመቤት አይደለችም። በጥንካሬ ትኩር ብላ አየችው። ሰውየው በንዴት ጥርሱን እየነከሰ ካሳውን ወደ $50,000 አሳደገውና የክፍያ ስምምነቱን ፈረመ። ጆይ ይህንን ታላቅ ፍልሚያ በጥበቧና በጽናቷ በአሸናፊነት አጠናቀቀች። ከዚያ ቀን ጀምሮ ያቺ በአንድ ወቅት ተስፋ የቆርጣ የነበረችው ብቸኛዋ እናት አሁን ላይ በዓለም ዙሪያ በሚሊዮኖች የሚቆጠሩ የቤት እመቤቶችን ሕይወት ያቀለለች ታላቅ ባለሀብት ሆነች። በዚያው በአንድ ተአምረኛ መወልወያ ብቻ ከ$150 ሚሊዮን በላይ ሀብት ማፍራት የቻለች ሲሆን በመቶዎች የሚቆጠሩ አዳዲስ የፈጠራ ውጤቶችን በስሟ አስመዝግባለች። ጆይ ስኬታማና ባለጸጋ ብትሆንም የትናንት ማንነቷን ያሳለፈችው መከራ በፍጹም አልረሳችም። ዝናብ ውስጥ ቆማ የነበረችው ሴት ስለሆነች አሁን ዝናብ ላይ ለቀሩት ሰዎች ሁልጊዜ ዣንጥላ መያዝ ትፈልጋለች።
ልክ እንደሷ ተሰጥኦ ያላቸው የመነሻ ገንዘብ ላጡ ተራ ሰዎችና የቤት እመቤቶች ድጋፍ በማድረግ የራሳቸውን የፈጠራ ስራ እንዲሰሩ የገንዘብና የሞራል እርዳታ መስጠት ጀመረች። በወንዶች የበላይነት በሚመራው የንግድ ዓለም ውስጥ የሴት ልጅ ዋጋ ባል ማገልገልና ልጅ ማሳደግ ብቻ ተደርጎ በሚታሰብበት ዘመን ጆይ ያንን የተሳሳተ አመለካከት ሰባብራ በመውጣት የራሷን ታሪክ በአዲስ መልክ ጻፈች።